ሰባተኛው ሀገራዊ ምርጫ በሰላም እንዲጠናቀቅ የፖለቲካ ፓርቲዎችም ሆኑ ሌሎች ባለድርሻ አካላት የበኩላቸውን ሚና እንዲወጡ ጥሪ ቀርቧል። የኢቢኤስ ቴሌቪዥን የአዲስ ነገር የዜና ክፍል ባልደረቦች ወደ ተለያዩ የምርጫ ጣቢያዎች አካባቢ በመዘዋወር ያነጋገሯቸው የአዲስ አበባ ነዋሪዎች በምርጫው ሂደትም ሆነ ከውጤቱ በኋላ ባሉት ጊዜያት ሁሉም አካል ለሰላም ሊተጋ ይገባል ብለዋል። ጥንቅሩን ተከታትለን እንመለስ። ፓርቲዎችም በምርጫ ማመን መቻል አለባቸው። ባዘጋጁት ልጅ ከምርጫ በፊትም የምትቀድመው ሀገር ነች፣ ፓርቲ አይደለም። እነሱ የቻሉትን ባዘጋጁት ልክ ህዝቡ በመዘናቸው ባለቤቱ ህዝብ ስለሆነ በመዘናቸው ልክ ከምርጫ በፊት በአግባቡ ሀሳባቸውን ለህዝቡ መሸጥ አለባቸው። የተሻለ ሀሳብ እኔ አለኝ፣ ይሄንን ሀሳቤን ማህበረሰቡ ይቀበለኝና እኔ ሲመጣ ይሄንን ሰራለው የሚል ሀሳብን ማቅረብ እንጂ ማህበረሰብን ወደ ግጭት የሚያመራ ሀሳብን ባቀርቡ። ሌላ ሀገር የለችንም፣ ያለችን እቺ አንድ ሀገር ናት። በተቻለ መጠን እርስ በርስ ያለውን ሽኩቻና ጦርነት በሰላም ለመፍታት መሞከር ነው። ይሄ ደግሞ በጣም ወሳኝ ነው ለሀገሪቷ። ትልቁ ለህዝቡም ዋስትና የሚኖረው ለሀገራችንም ዋስትና የሚኖረው ሰላም ሲኖር ነው። ሰላም ከሌለ ሁሉ ነገር አይኖርም። መልካም የሆነ ውጤት እንጠብቃለን እንደ ሀገር። በሰላማዊ መንገድ ደግሞ ነገሮች ሁሉ እንዲያልቁና ሁሉም ደግሞ ሰው እንደ የዜግነትን የራሱን የዜግነትን ግዴታ ቢወጣ ባይነኝ ቢመርጥ እላለሁ። ሀገር ሲኖር ነው ሰው የሚኖረው። ለዚህ ደግሞ የግዴታ ለኔ ይወክለኛል ይመረኛል ብዬ ያመንኩትን መምረጥ አለብኝ። ከዘንድሮ ምርጫ የምጠብቀው ከዚህ በፊት ምርጫ ጭቅጭቅ ነው፣ ጦርነት ነው፣ መሰዳደብ ነው። በዘንድሮ ግን ከአሁኑኑ እያየሁት ያለው ድባብ ሁሉም ሀሳቡን በነፃነት ይገልጻል። ያንን ሀሳብ ተከትለው ማህበረሰቡ እኛም ማን ነው የሚበጀን ለዚህች ሀገር ማን ነው የሚጠቅመን የምንለውን ነገር ለይተን ምርጫ ፍትሃዊና ነፃ እንዲሆን ነው። ከዚህ ምርጫ አለግርግር ሀገራችን ከዚህ ከውጥንቅጡ የምትወጣበት ዘመን የምንጠብቀው እንግዲህ ሰላም በሆነ ዲሞክራሲያዊ በሆነ የሚያስተዳድረን መንግስት መምረጥን ነው የምንጠብቀው። መልካም ሀሳባቸውን ለህዝቡ ቢያቀርቡና የፓርቲዎቻቸውም ተከታይም አባላትም ስነ ምግባሩን ምርጫ ቦርድ ያወጣውን መመሪያ ደንብ ተከትለን ሰላማዊ ምርጫ እንድናካሄድ ሁላችንም ልንጠነቀቅ ይገባል። ከመድኃኔዓለም ጋር ብዙ ነገር እንጠብቃለን። መሪው እሱ ቢሆንም መድኃኔዓለም ነው ሁሉን ነገር የሚያስተካክል ፈጣሪ ነው። ከፈጣሪ በታች ደግሞ ብዙ ነገር እንጠብቃለን ከመንግስት ማለት ነው። በዋናነት በሰላም ላይ መስራት አለበት። ሰው ሰላም ሲኖር ነው አገር የሚቀጥለው። ስለዚህ የተኛውም የሚመረጠው ወይም የሚመጣው እኔ ይበጀኛል ብዬ የሚመርጠው አካል እኔ ነኝ ማቀው ይሄን ነው ብዬ አልናገርም። ግን በቃ መጀመሪያ ሰላም ላይ ቢሰሩ ሌላው ሁሉ ተጨማሪ ነውና ትልቁ ነገር ደግሞ ለሁሉም ሰላም ነው። በአገራችን በኢትዮጵያ በሁሉም ምድር ላይ ሰላም እንዲመጣ ሁላችንም የህዝቡም ፍላጎት የኔም ተጨማሪ ፍላጎት ነውና ያለውን ያው ወቅታዊ ኑሮ ውድነትን በማርገቡ ላይ ትኩረት አድርጎ እየሰራ ህዝባችን ያው የተጠቃሚ የሚሆንበት ወደፊት ያለው የህዝቡን ኑሮ ማሻሻል ነው ትልቁ ነገር። ለህዝቡ ታማኝ መሆን ነው ትልቁ ነገር። ህዝቡን በደንብ በታማኝነት ማገልገልና የህዝቡ ኑሮ በተለይ ዝቅተኛው ህብረተሰብ የኑሮውን ችግር እንዲቋቋም የማድረግ የመንግስት ኃላፊነት አለበት። ሰላም ያለው ነገር ሰላም የሚፈጠርበት አገራችን በደስታ የምንመራበት ልጆቻችንን በደስታ የምናስተምርበት የምናሳድግበት መንግስት እንዲሆንልን ነው ምኞታችን። ተቻለ መጠን ለህዝቡ ማገልገል ነው ታማኝነት የሚኖረው። ለሀገሪቷም ጥሩ ዋስትና የሚኖረው በትክክል ህዝቡን በእኩልነት ሲያገለግሉ ብቻ። ሀገርን ለመምራት
የወጡ ፓርቲዎች ተጨባብጦ ያሸነፈውን መልካም የመምራት ዘመን የ5 ዓመቱን ዘመን በመልካም እንድትመሩ የኔም መንግስት ጨምር ስለሆንክ እንግዲህ ታስተዳድረኛለህ፣ ከጎን ሆኜ የሚጠበቅብኝን አደርጋለሁ፣ የሚጠበቅብህን ቃል የገባውን ትፈጽምልኛለህ ብሎ ተጨባብጦ ተመሰጋግኖ ሀገርን ማስቀጠል መቻል አለባቸው። እኔ ሌሎች ሳይሆን ኦል ለኢትዮጵያ ሕዝብ የሚመች ሀገራችን የሚመራ መንግስት እንዲሆን ነው የምፈልግ። እኛ ማንም ይመረጥ ማንም ኢትዮጵያን በጥሩ ሁኔታ የሚያስተዳድር ነው የምንፈልገው።